በዙሪያዬ አለህ በዙሪያዬ በዙሪያዬ አለህ በዙሪያዬ ገብርኤል ዋስተበቃዬ ገብርኤል ዋስተበቃዬ በዙሪያዬ አለህ በዙሪያዬ በዙሪያዬ አለህ በዙሪያዬ ገብርኤል ዋስተበቃዬ ገብርኤል ዋስተበቃዬ ይበቃል። እንደምን ቆያችሁ? እንደምን አረፈዳችሁ? ጳጉሜ 3 2012 ቁጭ በሉና ትንሽ እንማማራለን። በአገልግሎት ለቆያችሁ ወገኖቼ ሁሉ ቃለ ሕይወት ዝማሬ መላእክትን ያሰማናል። የእግዚአብሔር መላእክት ተገናኙት። ዘፍጥረት ምዕራፍ 32 ከቁጥር 1 ላይ ያዕቆብ ርብቃ መንታ ጸንሳ በሆዷ ላይ የሚከሰትና የሚገለጽላት የምታየውና የምትመለከተው ነገር አስጊ በመሆኑ እግዚአብሔርን አመለከተች። ጌታ ሆይ ነገር ምንድን ነው ብላ እግዚአብሔርን ጠየቀችው። አምላካዊ መልስ ከወንድሽ 2 ወገን አለ፣ ታላቁን ለታናሹ ይገዛል። እንዲያውም ያዕቆብን ወደድሁት፣ ኤሳውን ጠላሁ። ዘፍጥረት ምዕራፍ 25 ከቁጥር 20 22 እና እስከ መጨረሻው። ሚልክያስ ምዕራፍ 1 ከቁጥር 1 ላይ ያዕቆብን ወደድሁት፣ ኤሳውን ጠላሁት ተብሎ ተጻፈ። እንዲህ ነበር። ኤሳው አደን ሄደና የወደደውንና የፈለገውን ሳያገኝ ተመለሰ። ያዕቆብ ግን ከእናቱ ጋር ሆኖ እናቱን እያገለገለ እንጀራውን ወጡን ከእናቱ ጋር አብሮ ወደፋ ቀና ይል ነበር። ሥጋ ፍለጋ አደን ውሎ የመጣው ኤሳው ራበኝ እንጀራ ብላኝ አለው። ብኩርናህን ሽጥልኝና እንጀራ ብላ ነው። ኤሳውም ርቦት ነበርና በረሃ ውሎ የፈለገውን ሳያገኝ ሥጋም ሳይበላ ባዶውን ስለመጣ እቺ ብኩርና ለኔ ምኔ ናት? ኤሳው ብኩርናውን አቃለላት። ወደ ቁጥር 32 ወርደናል። እንዲህ ነበር። ኤሳው በያዕቆብ ላይ ተነሳበት። ዘፍጥረት ምዕራፍ 27 ከቁጥር 30 ወይም 41 ላይ አባቴ ሸምግሎአል፣ አርጅቷል፣ ዓይኑን ማየት አቅቶታል። አባታችን ይስሐቅ ሲሞት ያዕቆብን እገድለዋለሁ የሚል ሀሳብ አመጣ። ያዕቆብን በዚህ ምክንያት እናቱ ርብቃ መከረችውና እንዴት በአንድ ጊዜ 2 ልጆችን አጣለሁ? አገር ለቀህ የተወለድክበትን ቦታ ትተህ ወደ ወንድሜ ወደ ላባ ሂድና በዛ ይህንን ክፉ የመከራ ቀን አሳልፈው አለችው። ያዕቆብም የእናቱን ምክር ሰምቶ ወደ ካራን ጉዞ ጀመረ። በሁለት ወንዞች መካከል በምትገኘው በሶርያ ላባ ከተባለ ከእናቱ ወንድም 14 ዓመት የሁለቱ ሚስቶቹ 6 ዓመት
ሚስት ካገቡ ልጅ ይወለዳል፣ ምግብ ይጠፋልና ለሚተዳደርበት ለበጎቹ፣ ለላሞቹ፣ ለከብቶቹ ብሎ 6 ዓመት ከላባ ከእናቱ ወንድም 20 ዓመት ሙሉ ተገዛ። 20 ዓመት ከተገዛ ካገለገለ በኋላ የአባቱ ሀገር የእናቱ ሀገር ትዝ አለው። ጌታዬ ላባ ሆይ እባክህ ወደ ሀገሬ ልግባ፣ ሚስቶቼን ልጆቼን ልጄ ከብቴን የደከምኩበትን 20 ዓመት የለፋሁበትን ደመወዜን ስጠኛል። ላባ ግን ፈቃደኛ አልሆነም። በያዕቆብ መግባት ቤቱ በበረከት ተትረፍርፎ ነበርና ላባ ቤቱ፣ መንጋው፣ ከብቱ፣ ማሳው ሁሉ ያዕቆብ ስለባረከው፣ ያዕቆብ ስለረገጠው፣ ስለጨበጠው ተባርኮ ነበርና ለያዕቆብ እድል ፈንታ መስጠት አልፈለገም። ከያዕቆብ ጋር መኖርን ፈለገ። ዘፍጥረት ምዕራፍ 31 ከቁጥር 14 ላይ እግዚአብሔር እንዲህ አለ፣ በሌሊት ራእይ ወደ ላባ ሄደና በያዕቆብ ላይ አንድ ነገር እንዳታደርግ እግዚአብሔር ገሰጸው። ደመወዙን ሰጠህ፣ ፈቃደኛ ሆነህ በደስታ ወደ አገሩ ልቀቀው። አንዳች ነገር እንዳታደርግ፣ ደመወዙንም እንዳትቀማ፣ በእሱም ላይ ክፉ ነገር እንዳታደርግ ብሎ ገሰጸው። ይህ ተግሳጽ የደረሰበት ያዕቆብ የእናቱ ወንድም ላባን ያዕቆብን ለቀቀው፣ አሰናበተው። ከዚህ ላይ ነው እንግዲህ ዘፍጥረት ምዕራፍ 32 ከቁጥር 1 ላይ የእግዚአብሔር መላእክትማ አገኙት። ያዕቆብ ወደ ሀገሩ ሲሄድ ወደ ትውልድ ሀገር ወደ አባቱና ወደ እናቱ ሀገር ሲመለስ መላእክት ከመንገድ ላይ አገኙት። መላእክት በመከራ መንገድ በመከራ ጉዞ ይጠብቁናል፣ ይረዱናል፣ ይመሩናል፣ ይከተሉናል። ከእኛ አይለዩም፣ ስራቸው ነውና። ያዕቆብ አባታችን ከላባ በጎ ምስጋና በለፋበት በደከመበት ጥሩ እይታ ሳያገኝ እያዘነ እየተከዘ ከፊቱን የሚጠብቀው ኤሳው ነበርና ኤሳው ወንድሜ ከ20 ዓመት በኋላ ቂሙ የበለጠ ጠንክሮ ይሆን ወይስ ቂሙን ረስቶት ይሆን? በረከቱን ስወስድበት ብኩርናውን ስቀማው ምን አይነት እንዴት ሆነ ቆየኝ ይሆን እያለ እያዘነ እየተከዘ የሚሄደው ያዕቆብ እያዘነ እየተከዘ ሲሄድ ሰራዊተ መላእክት አገኙት። እርሱም እነዚህ የእግዚአብሔር ሰራዊት ናቸው አለ። ዛሬ ቅዱስ ሩፋኤል ሁላችንም ይባርከን። የመላእክት ሁሉ አለቃ ኃያሉ መልአክ ቅዱስ ሚካኤልና መላእክቱ ዲያብሎስን ተዋጉት። ዲያብሎስም ውጊያውን ጀመረ፣ አልቻላቸውምና ወደ ምድር ተጣለ። በሰማይና በውስጥ ለሚኖሩት ታላቅ ድምፅ ተሰማ። በሰማይና በውስጥ ለምትኖሩት ሁሉ ደስ ይበላችሁ፣ ጠላታችሁ ዲያብሎስ፣ ያ ዲያብሎስ የተባለው ሰይጣን የቀደመው ዘንዶ አዳምና ሔዋንን ያሳተው ሰይጣን እባብ ወደ ምድር ተጥሏልና በምድርና በባህር ለምትኖሩ ወዮላችሁ፣ ዲያብሎስ ጥቂት ጊዜ አለኝ ብሎ ወደ እናንተ መጥቷልና። ራዕየ ዮሐንስ ምዕራፍ 12 ቁጥር 7 እስከ 10 ተብሎ የተጻፈው ይፈጸም ዘንድ ዛሬ በምድር ላይ ሲያተራምሰን እናየው እንመለከተዋለን። በምድርና በባህር ለምትኖሩ ወዮላችሁ፣ ሰይጣን ወደ ምድር ወርዷል፣ ያተራምሳችኋል። በሩን ቁልፉ በእጃችሁ ነው፣ ከፍታችሁ ታስገቡታላችሁ። ከገባ በኋላ ደግሞ እሱ ያውቅበታል። በባህር ተመስሎ ወደ አዳምና ወደ ሔዋን ወደ ገነት ገብቶ ከክብራቸው እንዳወረዳቸው ዛሬ
በፍቅረ ነዋይ በስስት በመጎምጀት በቅናት በምቀኝነት ከፍታችሁ ትቀበሉት ታስተናግዱታላችሁ። ከገባ በኋላ ደግሞ እሱ ትንጎዳ ጥፍራችሁ እስከ ጥጉራችሁ ይረገባችኋል። አለማስገባት እንጂ ከገባ በኋላ እከላከላለሁ የማለት አቅማችሁ አይደለም። ሰይጣንን አለማስገባት፣ ለሰይጣን መንገድ አለመስጠት። ሰይጣን ከገባ በኋላ እንዲህ እሺ ብላችሁ ካስገባችሁት ማስወጣቱስ ምን አቅም አለና? መጀመሪያ መጠባበቅ አለማስገባት፣ ቅናትን፣ የራስ ያልሆነውን ነገር አለመፈለግ፣ የሰው ሀብት አለመመኘት፣ በሰው ድል አለመግባት፣ ስስትን ያያችሁት ሁሉ ሊያሳሳችሁና ሊያስጎመጃችሁ አይችልም። እንግዲህ እንዲህ ነውና መላእክት የመላእክት ሁሉ አለቃ ኃያሉ መልአክ ቅዱስ ሚካኤል ነው ብዬ ላመጣው ነው። ሰላም አብሳሪው ዘካርያስ አትፍራ ሚስት ኤልሳቤጥ ትጸንሳለች እያለ በሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ዳንኤል አትፍራ እያለ ያረጋጋ ትንቢተ ዳንኤል ምዕራፍ 10 ቁጥር 6 እና 7 ላይ እንዲህ አይነት እናንተስ አትፍሩ ይላሉ መላእክት። በሉቃስ ወንጌል ምዕራፍ 4 ቁጥር 5 ላይ እናንተስ አትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና ሕያውን ከሙታን ጋር ትፈልጋላችሁን? እሱ እንዳው ተነስቷል ለዚህ እንደሚሉ ነበር የመላእክት ሥራ። መላእክት እንዲህ ነው ሥራቸው። አትፍሩ፣ አትፍሪ፣ አትፍራ ማርያም ሆይ አትፍሪ ያላት ቅዱስ ገብርኤልን ሰላም አብሳሪው የመላእክት አለቃ አሁንም የራማው ልዑል ቅዱስ ገብርኤል ነው። ማርያም ሆይ አትፍሪ ሰላም አብሳሪው በእውነት ከፍጥረቱ ሁሉ ሕሊና የተሰወረ የተደበቀው በአዳም መዋረድ እያዘነ ይኖር ነበርና ቅዱስ ገብርኤል ከሁሉም በተለየ ሁኔታ ለቅዱስ ገብርኤል ሂድና ንገራት የሚል ቃል ሰማ። የጌታን መወለድ፣ የጌታን መጸነስ፣ የጌታን መወለድ ያበሰረው ቅዱስ ገብርኤልን ሁለተኛው የመላእክት አለቃ ነው። ሦስተኛው የመላእክት አለቃ ደግሞ ቅዱስ ሩፋኤል ነው። ሰማያውያን መዛግብት ሁሉ በእጁ የተያዙ ሊከፍታቸውና ሊዘጋቸው ስልጣን ያለው ዛሬ ጳጉሜ 3 ቀን የሚከበረው ቅዱስ ሩፋኤል በታምሩም በልሳኑ ማነበብንላችሁ በታምረ ማርያምም ነገርናችሁ። አሁንም ደግሞ ቅዱስ ሩፋኤል የቅዱስ ሩፋኤል ስልጣኑ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል እንዲህ እኛን ለማዳን በእኛ ሕይወት ያዕቆብን መላእክት ተገናኙት። መላእክት ይጠብቁናል፣ መላእክት ይረዱናል። ቅዱስ ሩፋኤልም የሴቶችን ማኅፀን ሲጠብቅባቸው፣ ሲጨንቃቸው፣ ሲከብዳቸው ማኅፀንን የሚፈታ በሰላም እንዲገላገሉ የሚያደርግ ሰማያውያን መዛግብት በእጁ የተያዙ ሊከፍታቸውና ሊዘጋቸው ስልጣን ያለው በእስክንድርያ የሚኖር ሊቀ ጳጳስ ቴዎፍሎስ በተባለው በሊቀ ጳጳሱ ዘመን በእስክንድርያ ዳር ራቅ ብላ የምትገኝ ደሴት ነበረች። በዛች ደሴትም በቅዱስ ሩፋኤል ስም የተሰራች ቤተ ክርስቲያን እንዲሁም በዛሬው ዕለት በጳጉሜ 3 ቀን ከሩቅና ከቅርብ ከውጭና ከውስጥ ምዕመናን ተሰብስበው ሊቃውንቱም እንደሆኑ የሚያገለግሉና የሚያመሰግኑባት ዓመታዊ የቅዱስ ሩፋኤልን ዓመታዊ በዓል የሚያከብሩባት ቤተ ክርስቲያን ነበረች። አንዲት ታላቅ ሴት ከባሏ የተካፈለችውን ገንዘብ ሰብስባ ወደ ጳጳሱ ወደ እስክንድርያው ሊቀ ጳጳስ ወደ ቴዎፍሎስ ሄደች። ወደ ቴዎፍሎስ ዳር በጳጳሱ ደጅ በጳጳሱ መኖሪያ ቤት አካባቢ ፊት ለፊት ታላቁን ተራራ አስቆፈረችው። ስታስቆፍረውም የወርቅ መዝገብ ተገኘ።
በዛ ወርቅ ብዙ አብያተ ክርስቲያናት ተሰሩ። ከእነርሱም አንዱ የቅዱስ ሩፋኤል ቤተ ክርስቲያን ነበር። የቅዱስ ሩፋኤል ቤተ ክርስቲያኑ እንዲህ ተሰርቶ ሲገለገል ከሕዝቡ ብዛት ከዓመታዊ በዓሉን ለማክበር ከተሰበሰበው የሕዝብ ብዛት የተነሳ ቤተ ክርስቲያኑ የተሰራው በትልቅ አሳንበሪ ዘንድ ላይ ነበርና ከበደውና ተንቀጠቀጠ፣ ገልጦ ሊጥላቸውም ደረሰ። ቅዱስ ሩፋኤልም ያንን አሳንበሪ ወግቶ በቆር ወግቶ ባለበት ቆማ ነው። የሰማይ አምላክ እንዲህ የሚያናውጠንን የሚያውከንን በውስጥ በውጭ በሩቅ በቅርብ መልካም ስራ ሰራን ብለን ታሪክ ሰራን ብለን እግዚአብሔርም ከእኛ ጋር ሆኖ በአጭር ጊዜ ዓለም ያደነቀው ስራ ለመስራት ወጥተናል። ግን በውስጥም በውጭም በሩቅም በቅርብም የሚያውኳችሁ ይቆረጡ እንዳለ ሁሉ የሚያውከንን ክፉ መንፈስ ቅዱስ ሩፋኤል ይገስጽልን። እዛ በእስክንድርያ አካባቢ በምትገኘው ደሴት ሁሉንም አንድ ጊዜ ግልብጥ አድርጎ ባህር ሊያሰጥማቸው ሲል ኃያሉ መልአክ ቅዱስ ሩፋኤል ደረሰና በጦር ወጋው። ባለበት ቁም ተረጋጋ። ያን ጊዜ ጸጥ ብሎ በዓሉን አክብረው በየሀገሩ በየመጡበት እንዲሄዱና በውስጡ የሚኖሩትን ገዳማት በውስጡ የሚኖሩትን መነኮሳትና መነኮሳት በሰላም እንዲኖሩ እድሉ ገጥሟቸዋል። ዛሬም እንግዲህ እኛ በዚህ በተቀደሰው ተራራ ላይ መንፈስ ቅዱስ አነሳስቶ አስጀምሮን ጀምረንም ከዚህ ደርሰን እንዲሁ በውስጥም በውጭም በሩቅም በቅርብም የዝንጀሮና የአሳማ መንፈስ ያደረባቸው ሰርቶ መብላትን ወጦ ወርዶ ጥሮ ግሮ ማደርን ያልፈለጉ በሰው ትከሻ የሚቀማጠሉ በሰው ዕድል የሚቀኑ ቀናተኞች የቅናት መንፈስ ያደረባቸው የቅናት መንፈስ ያሰከራቸው ግፍ የጥበበኞችን ልብ ሁሉ ይቀይራል። ግፍ የጥበበኞችን ልብ ሁሉ ይለውጣል፣ ያሰክራል። መክብብ ምዕራፍ 7 ቁጥር 7 ላይ ጥበበኛው ሰለሞን ነው ሁሉን አይቶ ተመራምሮ ግፈኛ ሰውን የሚገፋ ሰው ልቡ በቅናት ይሰካል። ግፍ ከለመደባችሁ ሰውን መግፋት፣ ሰውን ማንገላታት ከለመደባችሁ ሰውን መግፋት ካላሳዘናችሁ ሃይማኖት እንደሌላችሁ ቁጠሩት። ግፍ የሰውን ልብ ያሰካል። በቃ ቢደበድብ ግድ የለው፣ ቢቀማ ግድ የለው፣ ቢያታልል ቢያቀረብር ቢምል ማርያምን ገብርኤል ቢል ግድ የለው። ግፍ የሚገፋ ሰውን ድሃ የሚያንገላታ ለሽማግሌዎችና ለካህናት ለባይታውያን ክብር የማይሰጥ ከሚበለውና ከሚጠጣው ከሚለብሰው በቀር ሌላ አመለካከት በጎ አመለካከት የሌለው ለሆኑ ሆዱን ብቻ አምላክ ያደረገ ሰው ይህ አይነት ግፈኛ ሰው ልቡ በቅናት ይቃጠላል። ስለዚህ ነው ግፍ የጥበበኞችን እንኳን ይህን ሆዱን አምላክ አድርጎ የሚኖርና የምትኖር ደካማውን ሰው ጠርቶ ግፍ የጥበበኞችን ልብን ያሳውራል። ለማንገላታት፣ የሰራተኛ ደመወዝ መቀማት፣ ለሰዎች ክብር ሳይሰጡ ደፋ ቀና በልና ተመለስ የሚል ሰው ግፍ የጥበበኞችን ዓይን ያሳውራል። ግፍ የጥበበኞችን ልብ ይደፍናል። በሰው ላይ ግፍ የሚፈጽሙ ለሰው ክብር የማይሰጡ ርኅራኄና ይቅርታ ምሕረት የሌላቸው ሰዎች የበለጠ ልባቸው እየጨከነ ነው። እንዲለብሳችሁ ደክማችሁ ጥላችሁ ብትሄዱ እነሱ ቢወርሱት እነሱ ቢበሉት ደስ ነው የሚላቸው። ደስ ነው። እንዲሁም የበለጠ መጨፈር የበለጠ ከበሮ ዞ መስፈን ብቻ ነው። ርኅራኄ የሚባል ርኅራኄ ከዓይኔ ተሰወረ አለ ሆሴዕ ነቢዩ ሆሴዕ ምዕራፍ 14 ቁጥር 13 ርኅራኄ ከዓይኔ ተሰወረ። ግፍ የሚገፋ ሰው የሰራተኛ ደመወዝ የሚቀማ ሰዎችን ያላገባብ የሚያሰራ በሥራ ዘርፍ ላይ ደከማችሁ ረፉ፣ ታከታችሁ ረፉ፣ እርቧችኋል ተመገቡ ሳይል ለሰው ርኅራኄ የሌለው ለፍጥረቱ ርኅራኄ የሌለው ሰው ልቡ የበለጠ ይጨፍናል። ልቡ ዓይኑ ይጨልማል። የበለጠ ከግፍ ላይ ግፍ ይፈጽማል። መክብብ ምዕራፍ 7 ቁጥር 7 አንባችሁ እዩትና እነሆ መላእክትም ተገናኙት
ርዕሳችን ይህ ነው። ያዕቆብ መንገዱን ወጣ ከወንድሙ ከእናቱ ወንድም ከላባ ተለይቶ ከ20 ዓመት ዕድሜ ከ20 ዓመት አገልግሎት በኋላ ለእኔም እንዲህ ቤት ልስራ ልጆችን ላሳድግ ራሴን ችዬ ልኑር አለ። 20 ዓመት ሲገዛ የኖረው 20 ዓመት ደመወዙ ሲቀማ 20 ዓመት ያገለገለበትን አልሰጥህም ተብሎ በነፃን ሲያገለግል የኖረው ያዕቆብ አባታችን ከእንግዲህ ሀገሬን ልግባና ዕድሌን ልሞክር ሲል ላባ ግን የእሱ ሰራተኛ አድርጎት የእናቱ ወንድም ለካ ከጥቅም ውጭ ጥቅም እንዲሁ ሰዎችን ለማሸነፍ ነው። ዘመዶችም ዘመድ መስለው የሚታዩት ሰዎችን ለማጥቃት ነው። ጠላቶች አንድ ሆነው የሚገጥሙት የሚገርመኝ ጉዳይ የሚጣሉ ሰዎች አንድ ይሆናሉ። ለዘመናት ስናያቸው ፍቅር የሌላቸው ሰዎች አንድ ይሆናሉ። ያንኛውን ደገኛውን ሰው ለማጥቃት ጻድቁን ለመጣል ተዋደው ተፋቅረው አብረው በልተው ገና ሲተያዩ መንገድ ሰብረው መንገድ ለውጠው የሚሄዱት ሁሉ አልይሽ አልያት አልየው የሚባባሉት ሁሉ ደጉን ሰው ጻድቁን ለመጣል ይተባበራሉ። አንድም እንጂ ከጠላታችሁ ጋር ተባበሩ የለም እንዴ? ሰይጣን ጠላታችሁ ነው። ሰይጣን ጠላታችሁ ነው። የሰይጣንን ስራ እየሰራችሁ እግዚአብሔር በመልኩ የፈጠረውን ሰው ታንገላቱታላችሁ። ይህም እኮ እግዚአብሔር በመልኩ የፈጠረውን እግዚአብሔር ያከበረውን እግዚአብሔር ከፍጥረቱ ላይ በላይ ከፍ ከፍ ያደረገው ፍቅር የሌለው ሰው ወንድሙን የሚጠላ እግዚአብሔርን አመልካለሁ እያለ ወንድሙን የሚጠላ ሰው ሐሰተኛ ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ በፍቅርም ፍርሃት የለም ወንድሙን የሚጠላ ወንድሙን የሚያሳድድ እህቷን የምታሳድድ ለእናቷና ለአባቷ ክብር የማትሰሰው እኔ አመልካለሁ ክርስቲያን ነኝ ብትል ውሸታም ናት፣ ውሸታም ነው። የሚያየውን የሚራብ የሚጠማ የሚደክም የሚታመም የሚጨነቅ ወንድሙን ወይም እህቷን እያየች እያዩ ለድሃ ወንድማቸው ለድሃ እህቷ ክብር ካልሰጠች ፍቅርን ካልገለጸች የማታየውን እግዚአብሔር እንዴት ትወዳለችና። እንግዲህ ወንድሙን እየጠላ እግዚአብሔርን አመልካለሁ የሚል ሰው ውሸታም ነው ተብሎ በአንደኛ ዮሐንስ ምዕራፍ 4 ቁጥር 18 ተጽፎላችኋል። በፍቅርም ፍርሃት የለም። ፍጹም ብሎ የሚጓደል ሰው ፍርሃት የለበትም በመካከሉ ማለት ነው። እና ስመለከተው ሰይጣን ጠላታችሁ ነው፣ ጠላታችን ነው፣ የእግዚአብሔር ጠላት ነው። ሳይፈጥር ፈጥር ያለ ብሎ ክብሩን የለቀቀ ቦታውን የተቀማ ነው፣ የተጣለ ሰይጣን ነው። ነገር ግን ከእሱ ጋር ተባብራችሁ ስረቅ፣ ቀማ፣ ደብድብ ሲላችሁ እናንተም አናገዘን እንደብድብ እንስረቅ እንቀማ እያላችሁ በሰዋት ስትገቡ እንዲሁ ጠላታችሁን ወዳጅ አድርጋችሁ ሰይጣን ሌላም ደግሞ ማትወዷት የነበረችውን አንዱን ሰላም አዳሪ ሰው ሰላም ለመንሳት ከማትወዱት ሰው ጋር ትተባበራላችሁ። ከማትወዷት ሴትዮ ጋር ትተባበራላችሁ። በማትዋደዱ ሰዎች አንድ ሆናችሁ የሚገርም ነው፣ የሚደንቅ ነው የሰይጣን ስራ። የዲያብሎስ ሴራ ልብ አድርጎ ወገኖች የተመልከቱትማ የዲያብሎስ ስራ እንዴት ይደንቃል! የዲያብሎስ ስራ የሚወዱት የነበሩትን ሰው ትቶ ከሚጠሉት ሰው ጋር የጠላቴ ጠላት ወዳጅ ነው ስለምትሉት አልተሳሳቱም አይደለም? ልክ ነው። የጠላቴ ጠላት በጠላቴ ጠላት የሆነልኝ ለኔ ወዳጅ ነው። ያው ጠላቴን እያዳከመልኝ ነው። እንደዚህ እንደተባለው ደጉን ሰው ለመጣል መልካም የሚሰራውን ሰው ታሪክ የሚያስቀምጠውን ሰው ለማዋረድ እንዴት አይነት ሩጫ! የሰይጣን ሴራ፣ የዲያብሎስ ስራ። ከእንዲህ አይነቱ ሴራ ያወጣችሁ። እንግዲህ መላእክትም ተገናኙት በመንገድ ላይ። እሱም እኒህ የሰማይ ሰራዊት የእግዚአብሔር ሰራዊት ናቸው አለ ቅዱስ ያዕቆብ አባታችን። ዛሬ ኃያሉ መልአክ ቅዱስ ሩፋኤል ያንን አሳ ገልብጦ ሊጥላቸው ሲል ባለበት ቁም ብሎ እንዳረጋጋ እኛም ይህ ዘመን በኮቪድ-19 ምክንያት የሚያውከን የሚያስጨንቀን ዛሬ ወጠን እንዳንገባ ወዲያ ወዲህ ተዛውረን ስራ እንዳንሰራ ተመላልሰን ታሪክ እንዳናስቀምጥ እንዲህ የሚያናውቀን የሚያውከንን ይህንን መቅሰፍቴን በሽታ ከምረገጽ ያጥፋልን ያገራል። ከዚሁ አያይዞ በዛሬው ዕለት መልከ ጼዴቅ አባቱና እናቱ አይታወቁም።
ከዚህ ቦታ ተቀበረም ያልተባለ ሞትን ያልቀመሰ የሳሌም ንጉሥ የሰላም ንጉሥ ካህንና ንጉሥ የሆነው አባታችን መልከጼዴቅ በዛሬ ጳጉሜ 3 ቀን በታላቅ ሁኔታ ይከበራል። እግዚአብሔር ያቆየን። በዚህ ቦታ በደመቀ ሁኔታ እንደምናከብረው ያው መስከረም 1 ቀን ልናከብር ዛሬ ደግመን ማክበራችን ብዬ እስካሁን ድረስ ያው ራሴን በመምከር ተውት። በዚህ ቦታ ላይ ግን ወደፊት ነገራችን ሁሉ አመቻችተን ነገራችን ሁሉ እያመቻቸን መቼስ ለጌታ ማንሆነ የለንም፣ ለፈጣሪያችን ማንሆነ የለንም። ኃያሉ መልአክ ቅዱስ ሩፋኤል እንደሰማችሁት ቅድም ቤተ ክርስቲያን በስሙ የሰራለት ድርሳኑን ታምሩን ያነበረ ስለ ቅዱስ ሩፋኤል ብሎ ለተራበ ለተጠማ ለተቸገረ ያበላ ያጠጣ ያለው ክብር ሰምታችኋል። ስለ ቅዱስ ሩፋኤል ስለ ኃያሉ መልአክ ስለ ቅዱስ ሩፋኤል እነሆ ለወዳጆቹ ለጻድቃን የአበባ ጉንጉን የሚሰጥ የሕይወት ጽዋ የሚያድል ኃያሉ መልአክ ቅዱስ ሩፋኤል ስለ ቅዱስ ሩፋኤል ብሎ በዚህ በጳጉሜ 5 ወይም 6 ቀኖች ውስጥ የሚወርደው ዝናብ ሁሉ የተባረከ መሬቷን ምድሯን የተባረከች እቺ ጳጉሜ ኃጢአት ሁሉ 365 ወይም 366 ቀኖች የሰራነው ኃጢአታችን የዓመቱን ኃጢአታችን የሚደመሰስበት ኃጢአታችን ሁሉ የኃጢአታችን ደብዳቤ የሚቀደድበት ጳጉሜ ወር አጭር 5 ወይም 6 ስትሆን አገልግሎታ ውለቷ ግን ታላቅ ነው ወገኖቼ። እንዲህ ነው የጌታ ሥራ። እቺ ጳጉሜ ጸበሏ ከሰማይ የሚወርደው ዝናብ ግን ፏፏቴና ሻንዳ ባያስፈልግም ፏፏቴ ወይም ሻንዳው ባይገኝም ወይም በጀሪካ ተጠርቶ መጠመቅ የሚጠንቃችሁ ካህን የምትጠመቁበት ቦታ ባታገኙ ዝናቡ ሲያካፋ ካፊያውን ወጣችሁ ብትረጩት ብትመከሩ ብትመቱት እንዲሁም ከዓለት ወይም ከከርሰ ምድር አይደለ ከሰማይ የወረደ ዝናብ በቅዱስ ሩፋኤል በመልከጼዴቅ በአብርሃም ጽባህ በቅዱሳን በነገሥታት በጻድቃን ተባርኮ ይመጣላችኋል። ይሄ የጳጉሜ ወር እንጠቀም ያላችሁ ሰዎች የድሮ አባቶቻችን በየምክንያቱ እየጾሙ አድርሰውና ነፍሳቸውን ይማር አባቶችና እናቶች ያሉትንም በሕይወት ይጠብቃቸው። እነሆ ጳጉሜ ለሆድ ቁርጠት ጳጉሜ እያሉ በተለያየ ምክንያት እንደሚጾሙት እኔም ካሳደጉኝ አባቴና እናቴ እረዳና እመለከት ነበር። ያንን በመመልከት ያንን ጾም ከቤተሰብ ከወላጆች ያስኩት ዛሬ ለካ እንደዚህ ዓመቱ ኃጢአታችን የሚደመሰስበት ጌታዬ በድለናል፣ አጥፍተናል፣ ተሳሰናል፣ ማረን፣ ይቅር በለን ብለን ይቅርታ የምንጠይቅበት ከሰው ጋር የበደለ የሚክስበት የቀማ የሚመልስበት ከሰዎች ጋር የምንታረቅበት ይቅርታ የምንጠይቅበት ሃይማኖት ላላቸው ማለት ነው። ሃይማኖት የሌለው ሰው ይቅርታ የለውም። እግዚአብሔርን የማይፈልግ እግዚአብሔርን የማያስብ ሰው አሕዛብ በግል በሕገ ልቦና ለራሳቸው ስርዓትና ሕግ አላቸው። እንዲህ የተስረከረከ ይሄ ቅልቅል የሆነው ሰው ግን መብላትና መጠጣቱን ማጌጡን መቀማትና ማሳደዱን ሰላም አዳሪው ሲበጣበጥ ብቻ መመልከትን ብቻ ነው ተስፋ የሚያደርግ እንጂ ይቅርታ መጠየቅን አይፈልጉምና ይቅርታ መጠየቅ እግዚአብሔርን ከሚያመልኩ እግዚአብሔር ካደላቸው ሰዎች ነው። አቤቱ በደላችን ይቅር በለን ጌታ ሆይ እኛም የበደሉንን ሁሉ ይቅር እንድንል ወይም ይቅር እንዳልን ይቅር ያላችሁ ሰዎች እኛም የበደሉንን ሁሉ ይቅር ብለናል፣ አንተም ይቅር በለን። ይቅር እንድንል ደግሞ ወደፊት ይቅር እንላለን። በገጠመን ሁሉ በሚደርስብን ችግር ሁሉ ጌታ እኛ የበደሉንን ይቅር እንላለን፣ አንተም ይቅር በለን። በማቴዎስ ወንጌል ምዕራፍ 6 ቁጥር 10 ላይ እንደተጻፈ ይቅርታ የሚምሩ ብፁዓን ናቸው እነሱም ይማራሉ። በማቴዎስ ምዕራፍ 5 ቁጥር 7 ላይ የሚምሩ ሰዎች ይቅር የሚሉ ሰዎች ብፁዓን ናቸው፣ የተመሰገኑ ናቸው፣ እነሱን እንደማሩ ይማራሉ፣ ይቅር እንዳሉ ይቅር ይባላሉና። ይሄ ነበር ወገኖች። እንዴት ላድርጋችሁ ታዲያ? አንድ ጊዜ ተጽፎባችሁ መሰለኝ ተጽፎብን ልበለው እንጂ የመጻፍ ያለ መጻፍ ጉዳይ ሆነና እማይድን አይድንም፣ የሚድን ይድናል። ከሚድኑት ያርገን ወገኖች፣ ባካ ከሚጠቀሙት ያደርገን። ያው የተጻፈብን ነገር ተጽፎብን ሰውነት ተፈጥረናል። እንግዲህ ወደፊት እየገሰገስን የሚደርሰውን ነገር ሁሉ በክብር መቀበል ብቻ ነው። በክብር መቀበል ብቻ ነው። መቼም
ከሰው ርቆ መኖር መልካም ነው። ከሰው ከደረሱ ፈተና ይጠፋል። ከሰው ርቄ ዋሻ ብገባ ምናልባት ጦጣዎችን ዝንጀሮችን ሊያመጣ ይችላል። ሊያመጣ ስንዴን አይበሉብኝ፣ ቀበሮ የሚመጣ በጌን አይለቀኝ። ብቻዬን ከዋሻ ከገባው መጣት አለበት። በእውነት ትክክለኛ ጽድቅን ለመጽደቅ የሚፈልግ ሰው ከሰው መለየት ይቻላል። ከሰው የተለየ ሰው ከዘመድም ከወገንም ከሕዝብም የራቀ ሰው ሁኔታ አገለ ነው። አሁን እኔ የምሰራው ስራ ብቻዬን በዚህ ተራራ ላይ በሕይወቴ ቆርጬ በሕይወቴ ወስኜ ብቻዬን በመግባቴ መቼም ወደር የሌለው ስራ ተሰርቷል። ግን ፈተናውን ተመልከቱት። ስህተት ብሎ በአልጋ ላይ ተጥሎ የመጣው በሰው እየተመራ የመጣው ዶክተር አትድንም፣ ሐኪም አትፈወሽም፣ ትቆረጫለች፣ ኦፕሬሽን ትሆናለች ተብለው የመጡት ብቻዬን ገብቼ ተራራውን ደርምሼ እንዲያደላልዬ በቆየኋችሁ በተደላደለው ገብተው ወገባችን የሚቆምጡ ብዙዎች ናቸውና ብቻ መኖር ጌታ እንኳን ሌላ ከትዳር ቅዱስ ጳውሎስ ምንድን ነው ሰው ሁሉ እንደኔ ሆኖ ቢኖር መልካም ነው ያለ። አለማግባትን መልካም ነው። በአንድ 100 200 300 50 ሺህ እና 60 ሺህ ሕዝብ ዞ ማስተዳደር ቀርቶ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ቁጥር 7 ምዕራፍ 7 ቁጥር 1 ቁጥር 7 ላይ ሰው ሁሉ እንደኔ ሆኖ ቢኖር መልካም ነው። ባያገባ ብቻዋን የምትኖር ከሆነች ሌትም ቀንን ጠዋትም ማታም ፈጣሪዋን ታመሰግናለች፣ እግዚአብሔርን ታገለግላለች። ባል ካላት ግን ለባሌ ስትል ጦሙን ትሽረዋለች፣ ባሉን ትሽረዋለች፣ ጦሙን ትገድለዋለች። ወንዱም እንዲሁም። እንግዲህ ወደ ትምህርታችን መላእክትን ተገናኙት። ያዕቆብን አባታችን ወደ ሀገሩ እያዘነ እየተከዘ ሲሄድ የሚያዝን የሚተክዝ ሰው መላእክት አይለዩትም። የኤማሁስ መንገደኞች እያዘኑና እየተከዙ ስለ ነገረ መስቀሉ እያንሰላሰሉ ሲሄዱ ጌታችን ኢየሱስ ክርስቶስ ከሙታን ተነስቶ አብሯቸው ይጓዝ ነበርና በሉቃስ ወንጌል ምዕራፍ 24 ከቁጥር 13 19 20 ያለ እስከ 30 እስከ 45 ድረስ ስታነቡት አሪፍ አብይ ነገር ያለባቸውን ነው የማነበላቸው። እነሆ በኤማሁስ ወደ ኤማሁስ ከኢየሩሳሌም ተነስተው ወደ ኤማሁስ የሚሄዱት የኤማሁስ መንገደኞች እያዘኑ እየጠወለጉ እየተከዙ እየተጨነቁ ሲሄዱ ያን ጊዜ መድኃኔዓለም መድኃኔ ዓለም ኢየሱስ ክርስቶስ አብሯቸው ይጓዝ ነበር። እንዳልዘረዝር ጊዜ ያጥርብኛል። እያዘነ እየተከዘ የሚኖር ሰው እግዚአብሔር አይለየውም። እያንሰላሰለ በሰው ትዳር፣ በሰው ቤት፣ በሰው ዕድል ገብቶ እያንሰላሰለ ቤቱን ላፈርሰው ልጆችን ልበትን በድግምት በመተት ላሳደው ላንከራተው እያላችሁ ግን በሰው መንከራተት የምትደሰቱ ሰዎች አብሯችሁ የሚጓዝ ማን ነው? ሰይጣን ነው። ክፉ ባሰባችሁ ቁጥር ሰይጣን ይቀርባል። መልካም ባሰባችሁ ደግሞ መንፈስ ቅዱስ ይቀርባችኋል። በጎ ነገር ባሰባችሁ ቁጥር መልካም መንፈስ ቅዱስ መላእክት ይከቧችኋል። ክፉ ነገር የቅናት መንፈስ ባደረባችሁ ጊዜ ግን ሰይጣን ተዋሉ በጥፍርና በጅማታ ቀን ልቀቀን ብትሉት እንኳን ሻይላችሁ ልንገራችሁ፣ ልቀቀን በቃን ከእንግዲህ በቃና ለአንቀና ብትሉ በፍጹም። እንደዚህ ነው እንግዲህ ወገኖች፣ ሰይጣን ያደረበት ሰው ጊዜ ቢማማል አለ ሁሉ ከንቱ ቃል ኪዳን ሁሉ ከንቱ ብቻ ዝም ላለማለት መሞከር መታረቅ አለበት። ዘር ጊዜ እሺ እንታረቅ፣ እሺ እንታረቅ፣ እሺ እንማማል ለምታረቅነው ግን ሰው ክፋቱን አይተውም። አንድ ጊዜ ከተዋሃደስ ይሁዳን ብታስታውሱ ታዲያ ከጌታ ጋር ነበር አይደለ? ከጌታ ጋር ሁሉ ግን በጊዜ ያስተምረዋል። ከእናንተ ጋር ያለ ያሳልፈኛል እያለ ይናገራል እንጂ ይሁዳ ስራውን አይፈታል። አፉን ይከፍታል፣ መርዙን ይረጫል። ሲፈልግ በከንፈሩ መናገር ሲፈራ እታያለሁ ካለ በከንፈሩ በዓይን ጥቅሻ ያንን ሰይጣናዊ ስሳራ በትንፋሹ ሰይጣናዊ ሴራውን ምልክቱን ይገልጻል። በትንፋሹ በከንፈሩ ጊዜ ሲያጋጥመው ደግሞ ይህም እንጂ በ300 ዲናር ተሽጦ ይላልና ደግሞ ያቺ ሴት ጌታችን ኢየሱስ ክርስቶስን ሽቱ ስትቀባው በዚህ ሁኔታ እንደመደሰትና ሴትዮዋንን እንደማድነቅ ጌታችን ኢየሱስ ክርስቶስ ሽቶውን በመቀባቱ እሷን ሽቶውን በመቀባቱ ወይም ደግሞ መመራመር ማወቅና ማመስገን ማማትን ካልተቻለው ዝም ብሎ መመልከት ሲገባው ከሌሎቹ ሐዋርያት ሬት ብሎ ይሄ እኮ የከበረ ሽቶ
በ300 ዲናር ተሽጦ ለድሆች ይሰጥ፣ ለድሆች ይመጸወት፣ ድሆች ይመገቡት ነበራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እንዴት ነው ያለው? ይሁዳ ለድሆቹ ተገድሎላቸውና ለድሆቹ አስቦላቸው አይደለም፣ በተሸጠ ጊዜ ብሩን ስለሚሰርቀው ስለሚበላው ነው እንጂ አስመስለው ጣልቃ በመግባት ክፉ የሚመክሯቸውን ሰዎች አትስሟቸው። ያሰቡ አስመስለው፣ የተቆረቆሩ አስመስለው በዚህ በተቀደሰው ተራራ ላይ በአብረው ዝንጀሮና ቆጣ ቆይቶን የበላው መናኝ ገብቶ ባስተካከለው በረሃ ላይ በመሰላቸው መንገድ መልካም መንገዳችሁን ለማቃመም መርዛቸውን ከሚተፉ መርዛም ሰዎች ራሳችሁን ጠብቁ። ከመርዛም ሰዎች ምክር ራሳችሁን ጠብቁ። መልካም ስራ ለመስራት አነታል። ይሁዳ እንዴት የ300 ዲናር ተሽጦ ለድሃዎች ጌታችንን መለሰ። ድሆችማ ዘወትር ከእናንተ ጋር አሉ፣ እች ግን ለመቃብር ታኖረና ድሆቹ አሉላችሁ ከሰጣችኋቸው። ይህ 300 ዲናር ብቻ አይደለም የሚያስደንቀው፣ 300 ዲናር ብቻ አይደለም የሚገርመው። ከተወለዳችሁ እስክትሞቱ ድረስ ድሆች ከእናንተ ጋር አሉ። ካበላችሁ ካጠጣችሁ፣ እጃችሁ ከተፈታ ድሆች ከእናንተ ጋር ናቸው። ይህ ሴትዮ ሽቶ መግባት አያስደንቅምና አሁን ደግሞ ቅዱስ ገብርኤል ኖህ ጠፍቶ 500 ዓመትም ተባለ ወይም በዮዲት ቢሆን ለዘመናት ጠፍቶ የአራዊት የዘንዶና የነብር የቀበሮ መፈንጫ የነበረው በእግዚአብሔር ፈቃድ በእኛም ትጋት በእሱ ቸርነት በእመቤታችን በድንግል ማርያም አማላጅነት በኃያሉ በቅዱስ ገብርኤል አማላጅነት እንዲተዘዝገን በአጭር ጊዜ ብናቀናው ባለቤቱ መብዛቱ በላተኛው አሳማውና ጅቡ ተኩላው መብዛቱ የሚያስገርም ነው። መቼም ቢሆን ዝም አልልም። ቀጣፊዎች ዝም ይበሉ፣ አጭበርባሪዎች ዝም ይበሉ። እኔ ግን እስከ ሞቴ ድረስ እውነትን ከመመስከር ወደኋላ ማለት ሰው ፍርሃትም የለብኝም። የመጣው ይመጣል። ሰይጣን ይፍራ፣ ዲያብሎስ ይፈር። መላእክትን ተገናኙት። ቅዱስ ሩፋኤል አሳሮንን ያሳንበሪውን ያንን ጸጥረ ብሎ በጦር ወቅቶ እንዳረጋጋ ከዚህ ከዘመኑ መቅሰፍት እግዚአብሔር ይሰውረንና መልከጼዴቅን ነበርና መልከጼዴቅን በዚህ ስለት ይከበራል። ታላቅ ዓመታዊ ናት። እኛንም እግዚአብሔር በየዓመቱ በሰላም ጠብቆ በዓሉን ለማክበር ክብሩን ለመውረስ ያብቃን። በዚህ ላይ አባታችን አብርሃም ሎጥ የወንድሙ ልጅ የሚኖርባት ሰዶምና ገሞራ ከሌሎቹ አሕዛብ ጋር ተጋጥመው በጦርነቱ ምክንያት ሰዶምና ገሞራ ተማርከው ሎጥና ከብቶቹ ልጆቹ ሁሉ በተማረኩ ጊዜ አብርሃም 318 ቤተሰቦችን ይዞ ወደ ጦርነቱ ሄደ። መንፈሳውያን ሰዎች ያበላሉ፣ ያጠጣሉ። መንፈሳውያን ሰዎች ለክብራቸውና ለሀገር ፍቅር ይቆማሉ። አባታችን አብርሃም ሄደ። 318 ሰዎችን ሰራዊቱን ይዞ ወደ ጦርነቱ ወደ አሕዛብ ሄደ። ሄዶም መንፈስ ቅዱስ ተከትሎት እግዚአብሔር ፈቅዶለት አሕዛብን ሁሉ ጨፍጭፎ ሎጥን የወንድሙን ልጅ ሎጥንና ቤተሰቡን ከብቶችን ንብረቶችን ይዞ መጣ። ዘፍጥረት ምዕራፍ 14 ቁጥር 10-20 ላይ በቁጥር 20 ላይ አብርሃም አባታችን ከሰዶምና ገሞራን እንዲሁም ሎጥን የወንድሙን ከብቶችና የወንድሙ ሀብት ይዞ ከመጣ በኋላ መልከጼዴቅን አገኘውና ከ10 አንድ ሰጠው። ቁጥር 20 ዘፍጥረት ምዕራፍ 14 ቁጥር 20 መልከጼዴቅም ከወይኑ ከህብስቱ ለአብርሃም ከአባታችን አቀረበለት። አባታ እንዲህ ነው መከባበር፣ ሁሉም በየድርሻው። አብርሃም አባታችንም ከ10 አንድ ብሎ ከ10 10 ሰጠው። ካገኘው ገቢ ከደከመበት ከለፋበት ካገኘው ገቢ ለመልከጼዴቅ ከ10 አንድ ሰጠው። ዘፍጥረት ምዕራፍ 14 ቁጥር 20 ላይ ሚልክያስ ምዕራፍ 3 ቁጥር 8 ሚልክያስ ምዕራፍ 3 ቁጥር 10 በቁጥር 8 ላይ እንዲህ ይላል፣ እናንተ ሌቦች ሰርቃችሁኛል ይላል የሠራዊት ጌታ እግዚአብሔር። ሌቦች ናችሁ፣ ሰርቃችሁኛል።
ምን ሰረቅህ ትሉኝ እንደሆነ አስራት በኩራቴን አስቀርታችሁታል። እነሆ አሁንም ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ። አስራት በኩራቴን እንዲሁ አስራቴን ወደ እግዚአብሔር አስገቡ። ወደ ቤተ ክርስቲያን ወደ ቤተ እግዚአብሔር አስራቱን አስገቡ። ይህም ከሆነ ሕግን ትጠብቃላችሁ። እነሆ የሚያገኝ ከስንዴው ከ10 ኩንታል አንዱን የማይለግስ 10 ሺህ ብር የሚያገኝ ሰው 1 ሺህ ብር 9 ሺህ ብር ለእሱ አልቆ 1 ሺህ ብሩን ለቤተ እግዚአብሔር ለቤተ ክርስቲያን የማይሰሰው ሌባ ሰርቃችሁኛል፣ ሌቦች ናችሁ፣ ምን ሰረቅህ ብትሉኝ አስራቴን አስቀርታችኋል። አስራት የተባለው 1 ሺህ ብር የሚያገኝ ሰው 900 ብቻ ናት። 10 ሺህ ብር የሚያገኝ ሰው ደግሞ 9 ሺህ ብር ብቻ ናት። 10 ኩንታል የሚያገኝ ሰው 9 ኩንታል ነው ለእሱ የሚመደብለት። አንዱን ኩንታል ለቤተ ክርስቲያን ብቻ ለሚሰራበት ስራ ለታሪክ ለሚሰራበት ቤተ ክርስቲያን ወይም ገዳም ለገዳማውያን ለመነኮሳት የሚበሉት የሚጠጡት ላሉ እንዲሁም ለመቅደስ አገልጋዮች ለካህናት ያርሳሉ፣ ይቆፍራሉ፣ ያጭዳሉ። የራሳቸውን የግል ስራ እንደ ማንኛውም ገበሬ ይሰራሉ። መለስለው ደግሞ ክርስትና ሲያነሱ ሰው ሲሞት ሲፈቱ እንዲህ ለሚያገለግሉት ካህናት ምግብ የሆናቸው ዘንድ ቤተክርስቲያን መተዳደሪያ አስራት መስጠት እንዳለብን አባታችን አብርሃም አስተምሮናል። ዘፍጥረት ምዕራፍ 14 ቁጥር 20 ላይ ለመልከጼዴቅ ለሰላሙ ንጉሥ ለመልከጼዴቅ ለካህኑ ለመልከጼዴቅ አስራቱን ሰጠ አባታችን አብርሃም። የአብርሃም በረከት በእኛ ላይ ይደረልን። ስለዚህ ነው ሚልክያስ እናንተ ሌቦች ናችሁ፣ ሰርቃችሁኛል፣ ምን አለግነት ብሉኝ ከሆነማ አስራቴን ወደ ቤተ እግዚአብሔር አስገቡ፣ አስራቴን ለክቡራን ካህናት ለአባት ለንቋን አባቶች ስጡ፣ አስራቴን ከዚህ ቢሆን እንስማማለን በማለት ሚልክያስ ምዕራፍ 3 ቁጥር 8 ሚልክያስ ምዕራፍ 3 ቁጥር 10 ተጽፎ ይገኛል። ሕጉን ጠብቀን ለመኖር ያውቃል። እንግዲህ ትምህርታችን ማጠቃለያ ስለ አስራትና ካነሳሁ አይቀር ዘፍጥረት ምዕራፍ 28 ቁጥር 22 ላይ አሁንም በያዕቆብ ጀመርኩት በያዕቆብ ልጨርሰው ነው። ያዕቆብ አባታችን አሁን ኤሳው አሳዶት ኤሳው አስደንግጦት እገልሃለሁ አልለቅህም ብሎ ሲሄድ አልለቅህም ብሎት ከእናቱ ከአባቱ ተለይቶ ወደ ሶርያ ሲሄድ ጠጠመጭ ካለ ጫካ ውስጥ አደረ። ይህ ቦታ እንዴት ያስፈራል ማለት የሠራዊት ጌታ እግዚአብሔር አምላካችን ከሰማይ በብሮ ደመና ሆኖ መሰላል ከምድር እስከ ሰማይ ተተክሎ በመሰላሉ ላይ መላእክት እየወጡ እየወረዱ ያዕቆብ ስንት ጊዜ መላእክትን ያያቸዋል። የታደለ ያዕቆብ እንዲሁ ያዕቆብ አሁን ስንት ጊዜ መላእክት ተገለጡለት፣ ስንት ጊዜ መላእክት አበቃሉት፣ ስንት ጊዜ የሠራዊት ጌታ እግዚአብሔር አበቃሉ። እናንተሳ በእውነት እኔን ስትተኙ የሚቀጠቅጣችሁ ሰይጣን ነው? የአባታችሁ የአባቴ አምላክ የምትሉት ነው? ምኑ ነው የሚቀጠቅጣችሁ? ቀጠቀጠኝ፣ ገደል ወሰደኝ፣ እሳቱ ጣለኝ ስትሉ የምታሉት ለምን ይሆን ወገኖች? ያዕቆብ ስንት ጊዜ መላእክት ተገለጡለት፣ ስንት ጊዜ መላእክት አረጋጉት። መታደል እኮ ነው። ኧረ ይሄን ፈልጉ፣ ኧረ ከዚህ ጸጋ ተሳተፉ፣ ኧረ ይሄ ድል ለሁላችን ነበር፣ ኧረ ብንከተለው ብንፈልገው፣ ኧረ ብንደክምበት፣ ኧረ ጌታዬ ብለን ብንለምነው እንደ ያዕቆብ ይባርከን ነበር። ያዕቆብ መሰላሉ ከምድር እስከ ሰማይ ተተክሎ መላእክት እየወጡ እየወረዱበት መላእክትም ከተገናኙት ርዕሳችን ነው። ዘፍጥረት ምዕራፍ 32 ከቁጥር 1 ላይ መላእክት እየወጡ እየወረዱ የሰማይ አምላክ እግዚአብሔር ከሰማይ ሆኖ አይዞህ አትፍራ፣ በደስታና በተድላ እመልስሃለሁ፣ ክፉ ነገር አያገኝም የሚል ቃል ገባለት። ያዕቆብም ስለተሳለ ያዕቆብ አባታችን በእውነት ወደ አባቴ አገር እንዳዘንኩ እንደተከስኩ ደንግጬ ፈርቼ እንደወጣሁ ሳልቀር በደስታ በሰላም ያሰብኩት ሁሉን የተመኘሁት ተፈጽሞልኝ በሰላም ብመለስ ካገኘሁት ገቢ ከ10 አንድ እሰጥሃለሁ ብሎ ቃል ገብቷልና አስራት ወገኖች ከ10 ማውጣት ይህ ቤተክርስቲያናችን ስርዓት ነው። አሁንም ደግሞ አለው 1000 ብር በወር የሚያገኝ ሰው ወይም በሳምንት ወይም በቀን 1000 ብር ካገኛችሁ 1000 ብር 900 ብቻ ነው ለእናንተ የምትፈቀድላችሁ። እንዲህ ከሆነ 900 ይባረክላችኋል። ለምን? አንዱን 100 ወደ እግዚአብሔር ቤተ ክርስቲያን አስገብታችኋልና። 10 ኩንታል ስንዴ የሚያመርት ሰው
ከ10 ኩንታል 1 ኩንታል ለቤተ ክርስቲያን ለካህናት መስጠት አለበት። እንዲህ ከሆነ 9 ይባረክላችኋል። 10ንም ግጥም አድርጌ እበላዋለሁ ብትል ቦታው ሚስት ስትገባ አንተም እንዲሁ አቅንቼ እጠቀማለሁ ስትል ሰይጣን ልክ ዱቄት አመድ በነፋስ እንደሚበተን እፍ እያለ እየበተነ ባዶ ያደርጋችኋል። አስራት የማይሰጥ ሰው በረከት የለውም። ስጋው ነፍሱን በረከተ ስጋ በረከተ ነፍስ የለውም። አስራት የጉልበት እኔ ገንዘብ የለኝም ከዚህ ነፃ ነኝ እንዳትሉ፣ እኔ ገንዘብ የለኝም እንኳን 1 ሺህ ብር በወር ላገኝ እኔ በወር 10 ብር ሴት አገኛለሁ። እግዚአብሔርን አይነ ምሕረቱን አስቤ የዕለት እንጀራ የተመስገን ብዬ ነው ለምን የምበላበት ብሎ ጉልበትም አስራት የጉልበት በጉልበታችሁ ደካሞች ነርኩ የዛሉ ቀባሪ ጧሪ ቀባሪ የሌላቸው ባልቴቶች መነሳት መቀመጥ ያቃታቸዋል። እኔ ድሮ ከቤቴ ሳልወጣ ከወላጆቼ ቤት አይነ ስውር መጥቶ በከተማዋ የሚመረዋቆ ካየሁኝ ወስጄ ወደ ውስጥ ታደርሰዋለሁ። ወስጄ ወደ አረገኛ ወደ አለው ቦታ አደርሰዋለሁ። ከድሃው ቤቴ ከዛች በምመገባት ምግብ ደግሞ እንዲሁ መጠለያ ሰጥቼ ረገው መጠለያ የተቆረጡበት ወረዳ ያላሉ ሀሰተ መናገር አይደለም። ከኔ ከድሃው አንሶ እንዲሁ አያት ፍቅር ጠመግበው ነበር። አይነ ስውርም ደካማም ሲመጣ አስራት ማለት እንደዛ ነው። በዛ የጀመርኩት አስራት ዛሬ ደግሞ በሬ እየታረደ አስራት እያወጣን ነው። በሬ እየታረደ ድሃዎች እኔ ድሃው ከድሆች ጋር በሬ መመገብ ለዚህ አብቅቶናል። ለሰፊ ነገር የጠበቃችሁ እኔ ሰፊውን ነገር አግኝቼ አስራት አወጣለሁ። በጥቂቱ ያልጀመራችሁ ሲበዛ ማንኛውን አይናችሁ ጎመጃል። ምንም ሰው ብዙ ነገር ተስፋ ያደረገ ሰው ጥቂት አያገኝም። ልንገራችሁ ቆርጡ ብዙ ነገር ተስፋ ያደረገ ሰዎችን ያዙልኝ ማለት ብላችሁ ብዙ ነገር ተስፋ አልቋስ በእግዚአብሔር ፈቃድ ከሆነ አንተ ታውቃለህ ካላለ ብዙ ነገር ተስፋ የምታደርጉ ሰዎች የያዛችሁ ትታጣላችሁ። እንኳን ሌላ አታገኙ። ዋናው እግዚአብሔርን ተስፋ አድርገን የምንለምነው ነገር ግን ሌላ ሳለው እናቴን እያስቸገሩኝ አብረን እንዲወጠን ወደን ያችን በመተዳደር ለእኔ የራሴን ቁርስ ወስጄ ለድሃ በመስጠት ዛሬ ግን በሬ አብረን እንድንመገብ ሆነናል። ዓመታዊ በዓሎች እንድናከብር ሆነናል። በጥቂቱ ሞከርኩት፣ እግዚአብሔር በትልቁ እንዲህ አድርጎ አስወሰዶናል። ይክበር ይመስገን አምላካችን የሠራው ጌታ ይሄ ነው እና ትምህርታችን ይሄ ነው። እንግዲህ ወገኖች መላእክትን ተገናኙት በሚል ርዕስ ነው። እናንተ አስራት ማውጣት በዓለም ዙሪያ ትምህርቴን የምትከታተሉ ባህር ማዶ ያላችሁ ከአሕዛብ ጋር ያላችሁ ወገኖች ብዙዎቹ 30 ዓመት 20 ዓመት 10 ወይም 15 ዓመት 5 ዓመት ከሰደን ገንዘብ አልተጠራቀመልንም ለምን ይሆን የምትሉ ሰዎች ያላችሁ፣ ለሚጠቅም ሰው ለሚጠቅም ቦታ አስራት ማውጣት ግዴታ እግዚአብሔር ቃል ነው። አብርሃም አባታችን አስራቱን ለመልከጼዴቅ ሰጠው። አባታችን ያዕቆብም አስራቱን ለእግዚአብሔር ከሳለ አስራት አወጣለሁ አለ። ይህ እንግዲህ ሕጋችን ነው። እግዚአብሔርን በነቢዩ በሚልክያስ ላይ አድሮ ገሰጸን፣ አስራት አውጡ አለ። ታዲያ ያ የሰበሰባችሁትን ሁሉ ልክ ዝንጀሮ ከፊቱ ያለው ቅጠል ሁሉ መልቆ እያፈሰ እንደሚበላ ወይም ከሰው ክምር ወይም ከሰው አውድማ ገብቶ እያፈሰ እንደሚበላ መፈለስ ማፈስ ልክ እኮ አንዳንድ ሰው ታውቃችሁ ዶሮ ከአውድማው ላይ ቢጥሏት ፈልሳ ለምትፈጅ ዝንጀሮውን ከክምሩ ላይ ቢጥሉት አሁን እየመዘዝ ወደ ሞልቼ ልሄድ አይደል ብትንትንትን ነው የሚያደርገው። ሰዎችም አሁን ባህር ማዶ ያላችሁ ልጆች እየሰራችሁ ወር በገባ ከመንገድ የሚቆዩዋችሁ ብዙዎች ናቸው። በፌስቡክ ላይ ችግር አለ የሚላችሁ ብዙ ነው። የሰራችሁትን ገንዘብ አጠራቅማችሁ ወደ ሀገራችሁ እንደመግባት ወይም ባላችሁበት ቦታ ጥሩ ሰው ሆናችሁ እንደምኖር ለማያጸድቅ ለማይበጅ ለማይጠቅም ነገር ገንዘባችሁን እየበተናችሁ አልሆናችሁ የቀራችሁ ብዙዎች ናችሁ። እናስተውል። ከዚህ ሁሉ አስራት ማውጣት ማስተዋልን ያመጣል። ሕግን መጠበቅን ያወጣል። አስራት እኮ የምትሰጡት አመቼ እንደዳን ብላችሁ አይደለም። ደማችሁን ላባችሁን ጠብ እያደረጋችሁ ያጠራቀማችሁት ገንዘብ ነው። ግን አስራት የሚሰጠው ለምንድን ነው? እግዚአብሔርን እያሰባችሁት ነው። ሕጉን ለመጠበቅ ነው። አስራቴን አውጡ ስላለ እግዚአብሔር ትዝ ይላችኋል። አስራት ስታወጡ ቀምቶ ከመብላት ተቀርሮ ከማደር ከማታለል ከማጭበርበር በሰው ብቻ መቀማጠል በሰው ግን ከማደር ይልቅ
ጥሩ ድሮ ወርዶ እንዳልኩ ዮሐንስ አስራት ማውጣት ድሃዎችን ሰብስቦ ማብላት ማቀቃት መቼም ቢሆን 9 ዮሐንስ ዮሐንስ ለ10 ሞላው ልክ ነው። እዚህ በረሃም ጥሼ ገብቻለሁ። ከእናቴ ማኅፀን ከወጣሁ ጀምሮም አይዞህ ያለኝ ሰው የለም። ብቻዬን አይዞህ ያለኝ ሰው የለም። ብቻዬን ነው። እዚህ በእንዲህ አይነት አስተዳደጌ ደስ ይለኛል። እኔ ደስ ስለሚለኝ ሆኜ ማደጌ ማንንም ታላቅ ሰውን ብዬ ተስፋ አላደረኩም። ታናሽ ነው ብዬ አልናቅኩም። ሰውን እንደ ሰውነቱ አከብራለሁ። ተስፋ ሆኖ በዚህ ተመለስ ብሎ ተስፋ የሰጠኝ ወረት የሰጠኝ የለም። እግዚአብሔርን አምኜ በመኖር ከኔ ቀርቶ እናንተና እኔ እንዲሆንን በደስታ እንድንኖር ሰማያዊ እርስታችን በዚህ ከቀጠለ ኖላዊ እርስታችን ደግሞ ከዚህ እስካለን እንዲያጎ ተደላሎ ይገኛል። ይህ ማለት ምንድነው? መወሰን ስለሆነ አይዟችሁ፣ በድላችሁ ተጠቀሙ። አስራትን ውጭ ሀገር ያላችሁ በአማራ ያላችሁ የምትወዱኝ እና የምወዳችሁ ልጆች ሆይ አስራት ማውጣት ክብር ነው። አስራት ማውጣት ሌላው ሀብታችን እንዲበረክት አሁን እንዲሆን ገንዘብ የሌላችሁ በጉልበታችሁ ደካሞችን መርዳት፣ የተማራችሁ ሰዎች ደግሞ እውቀት የሌላቸው ሰዎች በምክር መርዳት። ይህ ጉልበት የለኝ የምትሉ ይሆናለን። ጉልበት ለራሴ ስልክ እውቀት ይኖራል። ምክርም ይሄ ተስፋ ነው። አይዞሽ እንዲያርጊ እንዲታረቁ ትሻሻላጣችሁ። ይህን ደግሞ ትልቅ ስጦታ እኔ ወይ ከምክር የሚመክረኛ አግኝቻለሁ፣ ወይ ከጉልበት በጉልበት የሚረዳኝ አግኝቻለሁ። ወይ በገንዘብ ረድቶ የሚረዳኝ አግኝቻለሁ። በእግዚአብሔር ፈቃድ በቸርነቱ እንዲህ ጥሜት ጣፋ በላይ ላይ እየተጎተተብኝ እስከ መቼ ቀርቶ እየተባሉ በእሱ ቸርነት በእመቤታችን በድንግል ማርያም አማላጅነት በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል አማላጅነት በሰማዕቱ የማረሳ ያሳደገኝ ቅዱስ ጊዮርጊስ ሰማዕተ ምድር የሌለው ኮከብ ቅዱስ ጊዮርጊስ አምላክ ዮሐንስ እንዲያርጎ አሳድጎ በማንም ትከሻ ላይ ሳልቀማጠል በእንደዚህ ባለ ማርያም ስለ ወላዲተ አምላክ ብለው እያልኩኝ በቁራሽ እንጀራ አድርጌ ዛሬ ከፊታችሁ ቁሜ በነጻ ሳገለግላችሁ የምታዩኝ የማንንም ብር አልበላሁም፣ ከማንም ገንዘብ አልተጠቁም። አልብሱኝ፣ አጉርሱኝ፣ ስጡኝ አላልሁም። ከሚቀበል ይልቅ የሚሰጥ የተመሰገነ ነው ባለው ቃል እንዲህ እኔና እናንተ ተደላለን የምንኖረው ወስኜ ጨክኜ እግዚአብሔር በመለመኔ ነው። ተስፋ ሳልቆርጥ ስለለመንኩት ነው። አሁን ወደፊት ያዘጋጃቸው የወደፊት መልካም ዕድሌ ሁሉ በእናንተ ወገኖቼ በእግዚአብሔር ቸርነት በድንግል ማርያም አማላጅነት ወደፊት ያዘጋጀኝ ነገር ደግሞ ደርሼ እንዲሁ አብረን እንጠቀምበት የእሱ ፈቃድ ይሁንልን። የእሱ ፈቃድ ይሁንልን። ጊዜያችን ይባርክልን። ዘፍጥረት ምዕራፍ 32 ከቁጥር 1 ላይ እነሆ መላእክት በተገናኙት እርሳችን ነበር። ይካሉ ወይም የሰላም ንጉሥ የመልከጼዴቅ በረከት የአብርሃም አጽዋ በረከት የቅዱስ ሩፋኤል የኃያል መልአክ ረድኤትና በረከት አማላጅነቱ በእኔም በእናንተም ዛሬም ለዘላለም ይኖራል።